ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተከበራችሁና የተወደዳችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ የዛሬው ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን ልትቆዩ በአክብሮት ጋብዛለሁ። ግርማ ፍሳሐ ነኝ። መልካም ቆይታ። በሐይቆችና ቡታጅራ አውራጃ መስቃንና ማረቆ ወረዳ ፖሊስ ጣቢያ አንድ የታሰረ እስረኛ ቀርቦ ጥቆማና ቤቱታውን በደም ፍላት ተውጦ እምባ እየተናነቀው አቀረበም። ለማረቆ ወረዳ ፖሊስ አስተዳደር ጽሕፈት ቤት ቡታጅራ አመልካች ጌታውን ቀናቶ ጊሳቦ ጉዳዩ በእኔ ጥገኝነት ስር ይተዳደር የነበረ ሞሳ ባሻ የተባለ ጥር 11 ቀን እኔ ታስሬ ከነበረበት መስቃንና ማረቆ ወረዳ ፖሊስ እስር ቤት ድረስ ከጠዋቱ 3 ሰዓት በሚሆንበት ጊዜ ስንቅ ይዞልኝ ከመጣ በኋላ ስንቅ ያመጣበትን ሳህን ገልብጬ ስሰጠው በጥምቀት በዓል የፈረስ ጉግስ እመለከታለሁና ቶሎ ሊድ ብሎ ተለይቶኝ ሄደ። ከዚያም ወደ መኖሪያ ቤት ሳይደርስ የት እንደተሰወረ ሳይታወቅ ጠፍቷል። በማግስቱ ጥር 12 ቀን በድንገት አካባቢው ቀበሌ ገበሬ ማኅበር ታስሮ ይሆናል በማለት ባለቤቴ ከእህቴ ጋር ሄዳ ብትጠይቅ ሞሳ የሚባል ሰው አናውቅም፣ የምን ሞሳ ነው ብለው መልስ ስለሰጧት ይዛ ሄዳ የነበረውን ስንቅ መልሳ ወደ ቡታጅራ ይህንን ሁኔታ ለእኔ ለመንገር መጣች። ሁኔታውንም እንደነገረችኝ ቀበሌ እስር ቤት ከሌለ ምናልባት ከፍተኛ አምጥተው ታስረውት ይሆናል፣ ከፍተኛ ሄደሽ አጣሪ ብዬ ላኳት። ከፍተኛ ሜዳ ልታገኘው አልቻለችም። ከዚህ በኋላ እነ አማረ አስፈራርተውት ወደ ወለኔ ጠፍቶ ሄዶ ይሆናልና አንቺ አሁን ወደ ቤትሽ መሄድ አለብሽ ብያት ወደ ቤቷ ሄደች። ከዚያም ጥር 15 ቀን አንደኛ መኮንን ተመስገን ዕድሜው 10 ዓመት የሆነና የተመስገን ኢጃቦ ልጅ የሆነ፣ ሁለተኛ ሙላቱ ዘለቀ ዕድሜው 8 ዓመት የሆነና የዘለቀ ገቢሶ ልጅ የሆነ እንጨት ለመልቀም ኩሽኩሽ ጫካ ሲሄዱ አንደኛ ነጭ ዥንጉርጉር ሸሚዝ በደም የተበከለ፣ ሁለተኛ የቀይ ዥንጉርጉር ሹራብ፣ ሦስተኛ ኮፍያ በደም የተበከለ እንደዚሁም ሰው የተገደለበት ስፍራ የሚመስል በብዛት ደም ያዩ መሆናቸውን ይህንን ሁኔታ ማለትም ታሰረ ያላችሁት ሞሳ አርደውታል መሰል ልብሱን በሙሉ ጫካ ውስጥ አይተናል ብለው ለባለቤቴ ለወይዘሮ በለጠሽ ካሳና ለእህቴ ለወይዘሮ ዓለምነሽ ቅናቴ ነገሩ። ከዚያም ባለቤቴና እህቴ የአካባቢውን ሕዝብ በመቀስቀስ ልጆቹ የሟችን ልብስ አይተናል ወዳሉበት ስፍራ ከሕዝቡ ጋር አብረው ሄዱ። እዚያም እንደደረሱ ኩሽኩሽ ጫካ ውስጥ የወደቀው ልብስ የሟቹ መሆኑን ተረድተው እህቴና ባለቤቴ እያለቀሱ መጥተው ስለነገሩኝ ይህ ሁኔታ በአስቸኳይ በፖሊስ በኩል ክትትል እንዲደረግበት ስል አመለክታለሁ። አመልካች ጌታውን ቀናቶ ጊሳቦ ይላል ማመልከቻው። ይህ የተሟላ ጥቆማ ያለበት ደብዳቤ እስረኛው በወረዳው ፖሊስ እንደደረሰ ለጊዜው የወረዳው ፖሊስ አዛዥ ወደ ሥራ በመሄዱ በምትኩ ይሠራ የነበረው ምክትል 10 አለቃ ገብረሕይወት ደበላ አስቀድሞ ከተጠቆመው የወንጀል አድራጎት ጋር ግንኙነት ያላቸውን ማናቸውንም አይነት ማስረጃዎችን በትኩሱ መሰብሰብ አስፈላጊ በመሆኑ ከቡታጅራ ከተማ 6 ጓዶች ከፖሊስ ጣቢያው 1 ወታደር በመያዝ ወደ ተባለው ጫካ መራም። እዛም ያገኘውን ሁኔታ ከምርመራ መዝገብ ላይ እንዲህ በማለት አስፍሯል። እኔ ምክትል 10 አለቃ ገብረሕይወት ደበላ ይህንን ክስ ልመረምርና በደም ስለተነከሩት ጨርቆች ሁኔታ ለማጣራት የወረዳው ፖሊስ አዛዥ ወደ ሥራ በመሄዳቸው እኔ ለወረዳው ፖሊስ ጽሕፈት ቤት በኃላፊነት በመወከሌ ከቡታጅራ ከተማ 6 ጓዶችና እንዲሁም ወታደር ታደሰ ከበደን በመያዝ የሞሳ ባሻ ጨርቆች ወደቁበት ኩሽኩሽ የተባለው ከዳቢ ቀበሌ መኖሪያ ቤቶች በላይ በሚገኘው ጫካ ደረስን።
ስንመለከት በጫካ ውስጥ ቀጠን ያለና ሰው ጎንበስ እያለ የሚሄድበት ቀጭን መንገድ አገኘን። በዚህ መንገድ መሃል በርከት ያለ ደም ፈሷል። የሟች መሆኑ ብዙ ሰዎች ሊያውቁት የቻሉት አንድ ኮፍያና አንድ መሐረብ ስላገኘን ነው። ቀጥሎም ከቀጭኗ መንገድ በስተግራ በኩል ወደ ጫካ ገባ ብሎ በሰው እጅ የተቆረጡ ቅጠሎች ተሰብስበውና ወድቀው አግኝተናል። ቅጠሎቹን ስንመለከታቸው እስራቸው በርከት ያለ ደም ፈሶ አገኘንና ይህም ግምት ቅጠሎቹ የሟቹ አስክሬን እንዳይታይ ያለበሱት ነው የሚል ግምት ወስደን ፍለጋችንን ቀጠልን። በፍለጋው ቀደም ሲል የአካባቢው ሕዝብ ተሰብስቦ እንዲጠብቀን አድርጌ ስለነበረ ከ50 በላይ የሚሆን የአካባቢው ነዋሪ አብሮን ይፈልግ ነበረ። ደሙ ከተገኘበት ወደ ታች ስንወርድ የሞሳ ባሻ መሆኑን የታወቀው ዥንጉርጉር ሸሚዝ በደም ተነክሮና ተቀዶ ስላገኘን ነው። አሁንም ትንሽ ወደ ታች እንደወረድን የሞሳ ባሻ መሆኑ የታወቀው ቀይ ሹራብ ወድቆ ስላገኘን ነው። ቀጥለን ወደ ኃይለኛው ጫካና ወደ ወንዝ አፋፍ እንደወረድን የሞሳ ባሻ መሆኑ የታወቀ ሱሪ በደም ተነክሮ አግኝተናል። ባጠገቡ የላይኛውና የታችኛው አገጮች ከነጥርሳቸው በጅብ ተበልተዋል። ባጠገባቸው የጅብ እግር ዱካና የጅብ ኩስ አግኝተናል። ጥቂት በጥቂት በመለያየት የተሰባበሩ አጥንቶችን አገናኝተን በአካባቢው ተመሳሳይ ፍለጋ ብናካሄድም ከሁኔታው ጋር ግንኙነት ያለው ማስረጃ ሳናገኝ ተመልሰናል። በተለይ ዕለት ተዕለት በምርመራ ሥራ የሚገኙ መርማሪዎች ከዚህ የምርመራ መዝገብ ሪፖርት ለምርመራው ሥራ እጅግ እንቅፋት የሚሆኑ አብይ ስህተት መፈጸሙን ይረዳሉ። በመሠረቱ ሕዝብ ለወንጀል መከላከልና ምርመራ ሥራ አለኝታና ዋና ነው። ካለ ሕዝብ ትብብርና ተሳትፎ የወንጀል ሁኔታ ለማጋለጥ ወይም ወንጀልን ለመከላከል ፈጽሞ አይቻልም። የሆነ ሆኖ ከሕዝብ መሃልም ከወንጀሉ ጋር ቀጥታ የሆነ ግንኙነት ያለው የወንጀለኞች የማምለጫ ቀዳዳና በር የሚያመቻች መኖሩን ያለመረዳትም ትልቅ አላዋቂነት ነው። እነዚህ የፖሊስ መርማሪዎች ቴክኒካዊ ግዙፋዊ ማስረጃዎችን በደቦ ለመሰብሰብ ያደረጉት ሙከራ ፍጹም ከፖሊሳዊ ምርመራ ውጪ በመሆኑ ወደሚቀጥለው ዝርዝር ሁኔታ ከመሻገራቸው አስቀድመው ማስወገድ አለባቸው። እነዚህ መርማሪዎች ማድረግ የሚኖርባቸው ማስረጃዎች ወደሚሰበሰቡበት አካባቢ ሰዎች እንዳይደርሱ ማስጠበቅ፣ ከወንጀሉ ጋር አግባብ ያለው አነጋገር ወይም ሰው በአካባቢው እንዳለ በጥቆማ እንዲደርሳቸው ማድረግና የመሳሰሉት ናቸው። በደቦ ቴክኒካዊ የሆኑ የፖሊስ ማስረጃዎች እንዲሰበሰቡ ሃይ ማለት ሁኔታዎችን በልዩ ልዩ ዘዴ ከዋናው ማስረጃ ባድ የሆኑ ነገሮችን በማጠናከር ምርመራው የበለጠ አድካሚ እንዲሆንና ከወንጀሉ ጋር አግባብ ያላቸው ወይም የወንጀሉን ሁኔታ እንዳይጋለጥ የሚፈልጉ ካሉ ማስረጃዎችን እንዲያበላሹ ወይም እንዲሰውሩ አመቺ ሁኔታ መፍጠር ነው። ያም ሆኖ እነዚህን ማስረጃዎች ሰብስበው የሄዱት የፖሊስ መርማሪዎቹ ከጣቢያቸው እንደደረሱ ይህንን መላቀጥ የጠፋ እጅግ የተወሳሰበና አስቸጋሪ ሁኔታ በጥንቃቄና በፖሊሳዊ የአመራመር ዘዴ ጊዜ ሳይሰጡ ምርመራውን በመረዳዳት በአንድነት ለመያዝ ወሰኑ። ለዚህ ጉዳይ በ10 አለቃ አማካኝነት የተመረጠው አነስተኛ የምርመራ ቡድን ዕለቱን ከደረሰው ጥቆማ ከኩኩሽ ጫካ ድረስ በመሄድ ከተገኙ ማስረጃዎች አኳያ ከምርመራው ጋር አግባብ ያላቸው ሁኔታዎችና ተጨማሪ ማስረጃዎች ለማጠናከር ወስነዋል። በዚህም መሠረት አስቀድሞ የተገኘ አጥንት የሰው መሆኑንና ለመሆኑን በአስቸኳይ ወደ ሐኪም ቤት ተልኮ እንዲያረጋግጥ፣ የተገኙትም ጨርቆች በእርግጥ የማን እንደሆኑ እንዲታወቁ፣ ሞቷል የተባለው ሙሳ ከእስር ቤት ስንቅ አድርሶ ከሄደበት ጊዜ ጀምሮ እስካልታየበት ጊዜ ድረስ ያዩ ሰዎችንና በዚህ መሃል ግንኙነት ያደረጉ ሰዎች እንዳሉ በጥንቃቄ እንዲታወቁና ሁኔታውን እንዲያስረዱ ማድረግ፣
ለእስረኛው ጌታውን ቀናቶ ስንቅ ያመጣበትን ሳህን መፈለግ፣ ከእስረኛው ጌታውን ቀናቶ ጥፋት ወይም ወንጀል ጋር ግንኙነት ያለው ሁኔታ ካለና በዚህ በኩል በቀጥታም ሆነ ቀጥታ ባልሆነ መንገድ ቂም በቀል ወይም ጠሪ ያለው ሰው ካለ እንዲታወቅና ብርቱ ክትትል እንዲደረግ፣ ከሙሳ ጋር ጸብ ወይም ቂም በቀል ያላቸው ሰዎች እንዳሉ እንዲታወቁና የጸቡ ወይም የቂም በቀሉ ሁኔታ ከምን የመነጨ መሆኑን እንዲታወቅ፣ በማወቅ ሆነ ባለማወቅ በአካባቢው ይህን ወንጀል በሚመለከት ምን እንደሚሰራና የመሳሰሉት ላይ ክትትል ማድረግ፣ ጥቆማዎችን በጥንቃቄ መቀበል፣ በቅድሚያ ማከናወን የሚገባቸውን አብይ የምርመራ ሥራ መሆኑን በማመን እነዚህ አብይ ጉዳዮችን ለመመርመርና መልክ ለማስያዝ ጊዜ የሚጠይቅ ብቻ ሳይሆን ባለው አነስተኛ የሰው ኃይል ለመስራት አስቸጋሪ መሆኑን በመገንዘብ የምርመራ አጀማመርና ሁኔታ ጉዳይ በሚስጥር እንዲያዝ ሆኖ ምርመራቸውንና ሥራዎቻቸውን በመከፋፈል በቅጡ ተያያዙት። በዚህ መሠረት በአጭር ጊዜ ውስጥ የተገኙት ጨርቆችና በርግጥ ሞቷል የተባለው የሙሳ አስክሬን መሆኑ ተረጋግጧል። እነዚህም ልብሶች ጠፋ በተባለበት ዕለት የለበሳቸው መሆኑ ሁሉ ታውቋል። ልብሶቹ በየቦታው ተበታትነውና ተቦጫጭቀው ተገኝተዋል። ሁኔታው ደግሞ የደሞቹና የተገኘው አጥንት ሁኔታ ሁሉ ምናልባት ሙሳ ባልታወቁ ሰዎች ተገድሎ ከተጣለ በኋላ አንድ ሳይሆን በርከት ያሉ ጅቦች እየተነጣጠቁና እየተሻሙ እንደበሉት አይነት ሆኖ ተገኝቷል። ይህ የማስረጃዎች እርግጠኝነት ለማጠናከር የሚረዳው ብቸኛ ሲሆን ከጉዳዩ ጋር አግባብ ያላቸውን ሰዎች በማግኘቱ ረገድ ብዙ ጥንቃቄና አስቸጋሪ ሥራም እንደሚገጥማቸው ተገንዝበዋል። በመሆኑም በተለያዩ አቅጣጫዎች የደረሱበትን ጥቆማዎች መልክ በማስያዝ በቅደም ተከተል የነበሩ ሁኔታዎችን እያጠናከሩ መከታተል አስፈላጊ ሆኖ በመገኘቱ እስር ቤት መቼና በስንት ሰዓት እንደመጣ፣ በስንት ሰዓት እስረኛውን ጠይቆ እንደሄደ፣ የት እሄዳለሁ ብሎ እንደሄደና በመንገድስ ከነማ ጋር እንደተገናኘ እስከ መጨረሻው እይታ ድረስ የነበረውን ሁኔታ አስቀድሞ ማጠናከር አስፈላጊ መሆኑን እነዚሁ መርማሪዎች አመኑበት። በዚህ መሠረት ብርቱ ምርምርና ክትትል አካሂደው ስንቅ ያደረሰበትን ሳህን ማግኘት ብቻ ሳይሆን ከእስር ቤት ከወጣም በኋላ ከነማ ጋር እንደነበረም ለማወቅ ቻሉ። እነዚህን መርማሪዎችና የወረዳዋን ነዋሪዎች ግራ ያጋባበት ያመሰቃቀለ አስቸጋሪ የምርመራ ሥራ ሲያያይዙ ምንም ረፍት አልነበራቸውም። በተለይም የከተማውና የአካባቢው ነዋሪ የሚጠረጥረውን ሁሉ በየሰዓቱ በመጠቆም ምርመራው ተጣድፎ ወንጀለኞቹ እንዲያዙ ከፍተኛ የሆነ ግፊት ያደርጋል። ይህን ኃላፊነት ተሸክሞ ጊዜ ለመውሰድ ስለማይቻላቸውም የሳህኗ መገኘትና ከእስር ቤት በኋላ አብረው የታዩት ሰዎች መረጋገጥ ትንሽ እፎይታ ሰጥቷቸዋል። ለመሆኑ ሳህኗ እንዴት ተገኘች? አብረውስስ የታዩት እነማን ናቸው? እጅግ የተለያዩና የተመሰቃቀሉ ጥቆማዎች፣ አስተያየቶችና ወሬዎች ሁሉ በየአቅጣጫው ይደርሱ ጀመረም። ገሚሱ ሙሳ አልሞተም፣ ይልቁንስ ጌታውንን ያሳሰሩት ሰዎች እኔንም ያሳስሩኛል ብሎ ስለፈራ ትውልድ አገሩ ሸሽቷል ሲሉ፣ ሌሎቹ ወገኖች ደግሞ ሙሳን ኩሽኩሽ ጫካ ድረስ ወሮበሎች ወስደው ልብሱን ገፈው ስለለቀቁት እርቃኑን በመቅረቱ ስላፈረ በአካባቢው የገበሬ መንደር ተሸሽጎ ይሆናል ይላሉ። ሌሎቹ ደግሞ ጌታውን ቅንዓቶን ያሳሰሩትን ሰዎች ለማስወንጀልና ሸረኛው ጌታውን ሙሳን ልብሱን ኮሽኮሽ ጫካ በፍየል ደም ነክሮ እንዲጥልና እንዲሰወር ስለመከረው ጠፋ እንጂ ሙሳ አልሞተም የሚሉና ሌሎችም የተለያዩ ጥቆማዎችና ወሬዎች
በብዛት ይመጡ ጀመረ። መርማሪዎቹም የሚወሩትን ሁሉ ካለመናቅና በወሬዎቹም ባለመረበሽና ባለመገረም ሁሉንም መዝግበዋል። እያንዳንዳቸው ላይ ሐሳብም ተለዋውጠውባቸዋል። ሆኖም ከሁሉም አስቀድሞ ለመሆኑ ሞሳ ማን ነው? ጠባዩስ እንዴት ነው? ከእርሱ ጋር ለሞት የሚያበቃ አይነት ጠብ ያለውስ ማን ነው? ለሚሉ ጥያቄዎች ቅድሚያ መስጠቱ አማራጭ የማይገኝለት ሆኖ አገኙት። በዚህ መሠረት ሞሳን በቅርብ ከሚያውቁት የጌታውን ቀናቶ ቤተሰቦችና ከጎረቤቶቹ ጋር በመገናኘት የሞሳን ማንነትና ሁኔታ በሚገባ ለመገንዘብ ቻሉ። ሞሳ ባሻ ወጣት ነው። በአሁን ጊዜ ሞቷል በተባለበት ጊዜ ለማለት ነው 26 ዓመት ይሆነዋል። የተወለደው በጨቦና ጉራጌ አውራጃ ወለኔ በተባለ ቀበሌ ነው። በዚህ በተወለደበት ቀበሌ በረኝነትና በእርሻ አካባቢ ዕድሜው 12 ዓመት እስከሚሆነው ድረስ እንደቆየ ወላጅናቱ ይሞቱበታል። እዚህም በሕፃንነቱ ክፉኛ ባዘን በመዋጡ ከወላጅ አባቱ ከአቶ ባሻ ጥሩሞ ተለይቶ እግሩ ወዳመራው ይጠፋል። በዚህም በነጋዴዎች አማካኝነት እዚሁ ጠፋ በተባለበት ወረዳ ድረስ መጥቶ በአዝማች በቀለ ሀብተ ማርያም ለተባሉ ግለሰብ አነስተኛ የወር ደመወዝ እየተከፈለው በረኝነት ሲሰራ ቆይቷል። ሙሳ እንደገና ራሱን በራሱ ለማስተዳደር የሚችልበት ደረጃ መድረሱን ሲገነዘብ የግለሰብ ተቀጣሪነት ሥራ በቃኝ ብሎ የዶቢ ቀበሌ ገበሬ ማኅበር መሬት እንዲሰጠው ይጠይቃል። 2 ጥማድ ያህል መሬትም ይሰጠዋል። ሙሳ በቅጥረኝነት ይሠራበት ከነበረው ለአዲሱ ሕይወቱ ማቃኛ የምትሆን ቀርቶ ከቤት ሲወጣ ለዕለት ጉርሱ የምትሆን እንኳን ገንዘብ ወይም ሌላ ምንም ሀብት ስላልነበረው ይህንም መሬት እንደተረከበ ሊሠራበት አልቻለም። በተለይም የሚያርስበት በሬ አልነበረውም። በዚህ ወቅት የአካባቢው የገበሬ ማኅበር ገና ወጣትና ያልተጠናከረ ስለነበረ ለጊዜው የሞሳን ችግር በግለሰብ ደረጃ አይቶ ሊፈታለት አልቻለም። በመሆኑም ጌታውን ቅናቶ ከተባለው አሁን በስር ላይ ከሚገኘው ማለት ነው ባለጥማድ በሬ ጋር አንድነት ለመስራት ተስማሙ። ለዚህም ጠፋ ሞተ እስከተባለበት ጊዜ ድረስ ከጌታውን ቅናቶ ቤት ኖሯል። ሞሳ በዚህ የ2 ዓመት የእርሻ ሕይወቱ ብርቱና ጠንካራ ሠራተኛ እንደመሆኑ መጠን ፍየሎች እየገዛ ለአባቱ ከመላኩም በላይ ገንዘብና እህልም ልኮላቸዋል። እንዲሁም በሚያገኘው ገንዘብ ለራሱ በቂ ልብሶች ገዝቷል። ሞሳ ጥማድ በሬዎች ገዝቶ የራሱን ጎጆ ቀልሶና ትዳር መስርቶ ለመኖር በከፍተኛ ዝግጅት ላይም ነበረም። ሞሳ በአካባቢው እንደሚነገርለት ለወዳጆቹ ሟች እጅግ ትሑትና ፈገግተኛ ሥራ የማይሰለቸው ጠንካራ ገበሬ ነበረም። እዚህ አፍላ ዘመኑ በዝሙትና በስካር አካባቢ ፍጹም ታይቶ የማይታወቅ ከጌታውን ቀናቶ ቤትም ለአንድ ቀን እንኳን ተለይቶ የማያውቅ ነበር ይላሉ። ይህን ያህል ጊዜ ሲኖር ከማንም ሰው ጋር የከረረ ጸብም አልነበረውም። ሆኖም መኩሪያ አንዶ ጉታጎ ከተባለ የ22 ዓመት ወጣት ገበሬ ጋር በማገዶ እንጨት ምክንያት ክፉኛ ተጣልተው መኩሪያ ሞሳን የሰደበውና የዛተበት መሆኑ ተረጋግጧል። መኩሪያ እንዲያውም ቆይ አንተ እንግዲዬ በቀበሮ ጉድጓድ ባልክት ወንድ አልባልም በማለት ዝቶበት ነበረ። በዚህም ሞሳ በስድብ ወንጀል መኩሪያን ለቀበሌው ገበሬ ማኅበር የከሰሰበት የጽሑፍ ማስረጃ ተገኝቷል። ከዚህ በተረፈ ግን ከማንም ጋር ምንም አይነት ጸብ ፈጽሞ እንዳልነበረው ተረጋግጧል። ሞሳ በራሱ በኩል ወይም በግል የነበረው ጸብ ይህ ብቻ ሳይሆን አብሮት ከሚኖረው ከጌታውን ቅናቶ ጋር ጸበኛ ከሆኑት ወይም ከነበሩት ጋር
ለጌታውን ቅናቶ ወዳጅ በመሆኑ ብቻ የሚጠሉት ወይም የተጣሉት ሰዎች እንዳሉና እንደሌሉ በተደረገው ምርመራና ክትትል መርማሪዎቹ ከሰው ማስረጃ ሌላ አንድ የጽሑፍ ማስረጃ ለማግኘት ችለዋል። ይህ የጽሑፍ ማስረጃ አማረ ኬሮ የተባለ የዶቢ ቀበሌ ገበሬ ማኅበር የወጣት ማኅበር ገንዘብ ያዥ መኖሪያ ቤቱ ጥር 9 ማንነቱ ባልታወቀ ሰው በመቃጠሉ ምክንያት በጥርጣሬ ቤቴን ያቃጠለብኝ ጌታውን ቀናቶና የእርሱ ተባባሪ ሞሳ ባሻ ሳይሆኑ ስለማይቀር ይመርመሩልኝ በማለት ለመስቃን ወረዳ ፖሊስ አዛዥና ለአስተዳደሩ ጽሕፈት ቤት እንዲሁም ለመስቃን ማለትም ለቡታጅራ ወረዳ 1 የከተማ ነዋሪዎች ማኅበር ጽሕፈት ቤት ጥር 10 ያመለከቱበት ማመልከቻ ተገኝቷል። በዚህም በተገኘው መረጃ መሠረት የጌታውን ቀናቶ መታሰር ምክንያት ይኸው የአማረ ኬሮ ቤት መቃጠል ሲሆን ሞሳንም በዚህ ጉዳይ የተከሰሰና ይፈለግም እንደነበረ ከማመልከቻ ሁኔታ ብቻ መርማሪዎች ለማረጋገጥ ችለዋል። ሆኖም በተመሳሳይ ክስና ጥርጣሬ ጌታውንና ሞሳ እኩል መጠየቅና መያዝ ሲገባቸው እንዴት ሞሳ ሳይያዝና ላይታሰር እንደቻለ ጌታውንም ቢሆን እንዴት ካልተጨባጭ ማስረጃ በቁጥጥር ስር ለመዋል እንደቻለ መርማሪዎቹ በራሳቸው ሥራ ላይ ጭምር ምርመራ ሁሉ ማካሄድ ጀመሩ። ይሄ ሁኔታ የእነርሱንም የአሰራር ትክክለኛ ያለመሆን የሚያረጋግጥና ተጽዕኖም ያለበት መሆኑን መርማሪዎቹ ራሳቸው ባደረጉት ትኩረት ሊያጤኑት ችለዋል። ሆኖም በፖሊስ ታክቲካዊና ቴክኒካዊ የምርመራ አሰራር መሠረት መረጃዎች ሳይበላሹ፣ ፍንጮች በተለያዩ መንገዶች ደብዛቸው ሳይጠፋ ወንጀል የሠሩም ካሉ በእኛ ላይ ይህ ምርመራ ይደረጋል ብለው በማሰብ ለምርመራው እንቅፋት የሚሆኑ ነገሮች ሁሉ ሳያመቻቹ ጉዳዩን ችላ ያሉ መስለው ለአካባቢው በመተያየት ምርመራውን በምስጢር በጥብቅ ተያያዙት። አንዱን ደረጃ ሲጨርሱ ሌላውን፣ በመቀጠልም በመሃል የሚመጡትን ጥቆማዎች፣ መረጃዎችና ማስረጃዎች በጥንቃቄ በመቀበልና በመመዝገብ ቅደም ተከተልን በመስጠት ያልተቆጠበ የምርመራ ሥራዎቻቸውን በየፈርጁ ተያያዙት። በዚህም መሠረት አንደኛ በመኩሪያ አንዶ ጉታጉና በአማረ ኬሮ ላይ ስውር ክትትል እንዲደረግ ወሰኑ። በዚህም በሞሳ መሰወር ወይም ሞት የሚሰማቸው የተለየ ሁኔታ እንዳለ፣ ከወትሮ የተለየ የመስጋት የመረበሽ ወይም የተለየ ስሜት ይታይባቸው እንደሆነ፣ በምስጢርም ሆነ በግልጽ ከወዳጆቻቸው ጋር ወይም ከሌሎች ሰዎች ጋር ከወትሮ የተለየ ግንኙነት ያሳዩ እንደሆነ፣ ስለ ሞሳ በጥሩም ሆነ በመጥፎ ሁኔታ የአካባቢው ሰው ከሚያወራውና ከሚያስወራው በተለየ ሁኔታ ያስቡ እንደሆነ የሚከታተል አንድ መርማሪ የራሱን ሠራተኛ መድቦ እንዲከታተል አደረጉ። ሁለተኛ ሞሳ ለጌታውን ቀናቶ ያደረሰበትን የስንቅ ሳህን ያገኘው ማን እንደሆነና እንዴትስ ሊያገኘው እንደቻለ እንዲመረመር። ሦስተኛ ሞሳ ከእስር ቤት በኋላ በመጨረሻ ያዩት እነማን እንደሆኑ፣ ከነማ ጋር በምን አይነት ሁኔታ ሆኖ እንዳዩት በአስቸኳይ መረጃዎችን ለማጠናቀር ወሰኑ። በዚህ መሠረት ያሉትን ማስረጃዎች ማቅረብና በማጠናከር ረገድ ጌታውን ቀናቶ ከፍተኛ የሆነ አስተዋጽኦ ማድረግ ጀመረ። መርማሪዎቹ ከዚህ የምርመራ ደረጃ ድረስ መልካም ተግባር በመፈጸም ላይ እንዳሉ ጌታውን ቀናቶም ወንጀለኞቹን በሚገባ ለማግኘት የሚያስችል ፍንጮችና መረጃዎችን በየአቅጣጫው እያጠናከረ በመተባበር ላይ እንዳለ፣ ሞሳን ሊገድሉ የሚችሉ አንደኛ ቤቱ የተቃጠለበት አማረ ኬሮ፣ ሁለተኛ ፍቃዱ ኬሮ፣ ሦስተኛ መኩሪያ አንዶ ናቸው የሚለው የአካባቢው ጥቆማ
ተጽዕኖ በማድረጉ መርማሪዎቹ የአካባቢውን ፖሊሶች ይዘው በማስተባበር በቁጥጥር ስር አደረጓቸው። ሙሳ ለመሞቱ የአካባቢው ማስረጃ እንጂ ተጨባጭ የሆነ ማስረጃ በመሠረቱ እስካሁን አልተገኘም። እነዚህ የተያዙ ሰዎችም ቢሆኑ ሞቷል ከተባለው ሙሳ ጋር ቂም በቀል ሊኖራቸው ይችላል ይባል እንጂ ሙሳን ለመግደላቸው ምንም አይነት ተጨባጭ ማስረጃ አልተገኘባቸውም። በመሠረቱም የምርመራው ሥራ በየደረጃው የሚገኙትን መረጃዎችን በማጠናከር እያዳበሩት ካልመጡ በጎርፍ ጎረፈ በስሜትና በግፊት ከተካሄደ ዋጋ የለውም። ያም ሆነ ይህ ከላይ የተጠቀሱት ተከሳሾችም ሆኑ ሌሎች በዚህ የተከሰሱት ሰዎች ቀርበው ከማስረጃ ማጠናከር በፊት ቃላቸውን መስጠት ጀመሩ። እያንዳንዳቸውም በምንም አይነት መንገድ ወንጀሉን እንዳልፈጸሙና የሚያውቁት ነገር እንደሌለ ቃላቸውን በመስጠት እንዲያውም ያለ አግባብ በመያዛቸውና በመታሰራቸው እንዲለቀቁ ጠይቀዋል። እዚህ ወረዳ ፖሊስ ጽሕፈት ቤት አስቀድሞ የተሠራው የምርመራ ሥራ መልካም ቢሆንም ከማስረጃ መጠናከር በፊት ወንጀሉን ፈጽመዋል ተብለው ቃላቸውን እንዲሰጡ የተደረጉት ሰዎች ቃል በመቀበልና የተገኘውንም ቃል በፖሊሳዊ ጥበብ እየሰነጣጠቁ ትክክለኛ መሆኑንና ያለ መሆኑን ለመገንዘብ በመጣር ረገድ የተደረገው ጥረት ይህን ያህል አልነበረም። እንዲያውም አንዱ ተከሳሽ ሌላውን ለማዳን ዘዴና ጥረት ማድረግ ጀመረ። መርማሪዎቹ ተቸገሩ። ሆኖም በጥርጣሬ ከታሰሩት መካከል መኩሪያ አንዶ የሚከተለውን ቃል ሰጥቷል። ስሜ መኩሪያ አንዶ ነው። ዕድሜ 22 ዓመት። ሥራዬ ገበሬ። አድራሻዬ ደቢ ገበሬ ማኅበር። እኔ ከዚህ በላይ ስሜና አድራሻዬ የተናገርኩትኝ ዛሬ ጥር 18 ከጠዋቱ በ3 ሰዓት መስቃን ወረዳ ፖሊስ ጽሕፈት ቤት ቀርቤ ከዚህ የሚከተለውን የተጠያቂነት ቃል እሰጣለሁ። እኔና ሟቹ ሙሳ ባሻ ቀደም ሲል በመጠጥ ቤት ሰክረን ተጣልተን ተደባድበን እኔም ባሪያ ብዬ ሰድቤው ስለነበረ በስድብ ወንጀል ከሶኝ ለውሳኔ በቀጠሮ ላይ እንዳለን ጥር 11 ከቀኑ በ12 ሰዓት ሲሆን እኔ ከብቶች ለማስገባት ስሄድ በዶቢ ትምህርት ቤት አካባቢ ሲደርስ አንደኛ ፈቃዱ ኬሮ፣ ሁለተኛ አማረ ኬሮ፣ ሦስተኛ ንጋቱ ወልዴ፣ አራተኛ ተስፋዬ ብርሃኑ የተባሉት ሟቹ ሙሳ ባሻን በቀበቶ እጁን ወደ ኋላ አስረው አይኑንም የቀኝ አይኑን በቴትሮን ቡራቡሬ ጃርስ አስረውት አገኘሁትና ከነሱ መካከል ንጋቱ ወልዴ የተባለው ጠርቶ አንተስ ጠላት አይደለም ወይ? ከኛ ጋር ና ተባበር አለኝ። እኔም ስለምን ጉዳይ ነው የምተባበራችሁ ብዬ ስጠይቀው አቶ ሙሳ ባሻ ቀይ ሽብር ሊፋፋምበት ነው እና አንተም አንደኛ ክፈልና ጠላት ለመሆኑ ፈርም፣ እንዲሁም ለሰው አትናገር አለኝ። እኔም እሺ ገንዘብ አመጣላለሁ ብዬ ወደ ቤቴ ሄድኩኝ። ከዛ በኋላ ገንዘብ ይዤ አልሄድኩኝም። ትንሽ ቆይቼ ጠጅ ለመጠጣት ከከረታ ጉልበቶ ጋር በመሆን ስኛ ከሬቦ ቤት ጠጅ ስጠጣ አምሽቼ ከምሽቱ በ2 ሰዓት ሲሆን ወደ ቤቴ ሄድኩኝ። ሟቹን ከዛ ጊዜ ጀምሮ ጠፍቶ ቆይቶ ጥር 17 ዓመተ ምህረት የሟቹን አስክሬን ከጫካ ሲለቀም አይቻለሁ ስል ቃሌን ሰጥቼ ፈረምኩኝ ይላል። በርግጥ ለዚህ መኩሪያ በጠቆመው መሠረት ተባባሪ ናቸው ከተባሉት መካከል ያልተያዙት ንጋቱ ወልዴና ተስፋዬ ብርሃኑ ተያዙ። እነዚህ ግለሰቦች ከመያዛቸው በፊት ይህንን ወንጀል ለመፈጸማቸው ተጨማሪ ማስረጃ ሳይጠናከርባቸው በመቅረቱ አሁንም ጣቢያ እንደደረሱ በምክር በተቀየሰ አይነት ቃል አሰጣጥ ሁሉም የክህደት ቃላቸውን ሰጡ። መርማሪዎች እንኳን በእንዲህ አይነቱ ከበድ ያለ የወንጀል አድራጎት ተከስተው የተያዙ ሰዎች ቀርቶ
በተራ ንጥቂያም ወይም ሌብነት በተመሳሳይ ሁኔታ ወይም በተባባሪነት የተያዙትን እንኳን ቃላቸውን በማስተባበር ለምርመራ አስቸጋሪ ሁኔታ እንዳይፈጥሩ ቢያንስ ቃላቸውን እስኪሰጡ ድረስ በተናጠል በእስር ቤት እንዲቆዩ ማድረግ ቅድሚያ ተግባራቸው ነው። በዚህ ወረዳ ግን በተመሳሳይ ወንጀል የተከሰሱት እስረኞች ቃል ከመስጠታቸው በፊት ጀምሮ በአንድነት በመታሰራቸው በጭላንጭል ፍንጭ የተገኘው ማስረጃ እንኳን የሚወድምበትን መንገድ ሁሉ መጠንሰስ ጀመሩ። እስር ቤትም ሆነው ከጠያቂዎቻቸው ጋር በመነጋገር ሁኔታውን ሊያውቁ ይችላሉ ብለው በሚያምኑባቸው ሰዎች ላይ በመልእክት በማስፈራራትና አደራ በማለት ሁሉ የሙሳ ገዳይ እንደ ተዳፈነ እንዲቀር በመጣር ላይ እንዳሉ ጥር 22 ቀን ፖሊሶቹ ከኩሽኩሽ ጫካ ያገኙት አጥንት የሰው ለመሆኑና ላለመሆኑ ወደ ቡታጅራ ጤና ጥበቃ ጣቢያ ላኩት። ከዚሁ ጤና ጥበቃ ጣቢያ በቁጥር 469/16 በተጻፈ ደብዳቤ መሠረት የሰው መሆኑ ተረጋገጠ። አሁን አጥንቱ የሰው ከሆነ የሙሳ ለመሆኑ ግን እንዴት ይረጋገጣል የሚለው ጥያቄ ይነሳል። ማስረጃ ግን አልተጠናከረም። በዚህ በኩል መርማሪዎቹ የሚቀራቸው ብዙ የምርመራ ሥራዎች ይጠበቅባቸዋል። ሆኖም በእስረኛ አያያዝና ቃል አቀባበል በተያዙት ሰዎች ላይ መረጃ አሰባሰብ ረገድ ባሳዩት ድክመቶች ወደፊት መሄድ ቀርቶ የደረሱበት ደረጃ ላይ እንኳን ያለውን ማስረጃ ማጠናከር አልቻሉም። ለምርመራቸው ውነኛ ተገቢውን ቃል የሰጠው መኩሪያ አንዶም በሰጠው ቃልና ፍንጭ ብቻ በመተማመን ከተከሳሽነት ድኖ ምስክር ስለሆነ ይለቀቅ ተባለ። መኩሪያም ወደፊት በራሱ ላይ የሚደርሰውን ችግር በቅድሚያ ለማቃለልና ከሌሎችም ከመሰከረባቸው እስረኞች ተጽዕኖ ለመላቀቅ ሲል እንደገና ጥር 24 ቀን ለጣቢያው አንድ ማመልከቻ አስገባ። በዚህ በቀረበው ማመልከቻ ላይ የወረዳው ፖሊስ አዛዥ እዚህ ጣቢያ እንዳለ አላየውም የሚል ማስተባበያ ቃል የሰጡ ከመሆኑ በላይ በድጋሚ ይህንኑ ተናግረዋል። ጠቋሚነት ስለሌለው ሌላ ማስረጃ ይፈለግ የሚል ድፍረት የተሞላበት በጣቢያ ኃላፊነት ደረጃ ቀርቶ በተራ ተመልካችነት ወይም ታዛቢነት ደረጃ ያለ የምርመራ ሐሳብ እንኳን የሌለው ሰው ሊሰጥ የማይገባውን ውሳኔ አይነት ተሰጠ። ይህ ውሳኔ በምንም መልኩ ከአንድ የምርመራ ኃላፊ ሊሰጥ የማይገባውና የማይጠበቅ ነው። አንድ ሰው ካለምንም አይነት ተጽዕኖ ቃሉን እንደፈለገ ሊለዋውጥ ለቃሉ መለወጥ አጥጋቢ የሆነና ለመርማሪዎቹ ድጋፍ የሚሰጥ ወይም የማይሰጥ አብይ ሁኔታ እንዳለ በቀላሉ መገንዘብ ይቻላል። ይህ አይነቱ ቃል የመለዋወጥ ሁኔታ ለምርመራው ሥራ እንዲያውም የበለጠ ጠቃሚነት ያለውና ለሚያጠናክረው መረጃም መንደርደሪያ ወይም መሠረት ነው። ለማረቆ ወረዳ ፖሊስ አዛዥ ግን የሚበጅ መስሎ አልታየም። ምክንያቱ ግን ወደ ምርመራው እርምጃና ሁኔታ ብቻ ስላተኮርን አልተገነዘብነውም ብሏል። በጣቢያው በኩል ያለው ሁኔታ በዚህ መልኩ ላይ እንዳለ ሞቷል ለተባለው ሙሳ ባለመሰልቸት ለፖሊሶች መረጃ በመስጠት እሱን በማጠናከር ክፉኛ የሚታገለው የሙሳ ወዳጅና አለኝታ ጌታውን ቅናቶ ምርመራው በደረሰበት ጊዜ ዝብርቅርቅ ባለ ደረጃ ይህ እንዴት ሊሆን እንደቻለ ለመርማሪዎች ሁሉ አበክሮ ቢገልጽም ለግል ጉዳዩ እንደሚሯሯጥ አስቸጋሪ ሰው ተቆጥሮ ይህን ያህል ተቀባይነት ሊያገኝ አልቻለም። ሆኖም በእስር ቤት ያሉ ተከሳሾች መኩሪያ አንዶን ጨምሮ ጥር 11 ሙሳን አስረው ወደ እስር ቤት አቅጣጫ ሲወስዱት ያዩ የአይን ማስረጃዎች ስላሉ መጥሪያ ይሰጥልኝ በማለት መጠየቁን አላቋረጠም። በዚህ መሠረት ከመርማሪው ለምስክሮቹ መጥሪያ ተሰጠም። ለዚህ የምርመራ መዝገብ መርማሪው ጥር 26 ቀን 9 ሰዓት ላይ እንዳስመዘገበው ታሪክ ወልዴ የተባለው ቀርቦ በሰጠው ቃል ከቀኑ በግምት 7 ሰዓት ሲሆን እኔ ወይዘሮ አስካለ በተባለችው ሴት ቤት ጠላ ስጠጣ ቆይቼ ወደ ቤቴ ሲሄድ በመንገድ ላይ ከላይ ስማቸው የተጠቀሱት 5 ተከሳሾች ሞሳ ባሻ የተባለውን በቀበቶ የፊጥኝ ወደ ኋላ አስረውት
ወደ ቀበሌ ገበሬ ማኅበር እስር ቤት አቅጣጫ ይዘው ሲሄዱ አይቻለው በማለት መስክሯል። የተቀሩት ምስክሮችም ጥር 28 እንዲቀርቡ መጥሪያ ሰጥቼ መምጣታቸውን በመጠባበቅ ላይ ነኝ ይላል። ጥር 28 በዚህ የምርመራ መቅድም ላይ የሚከተለው ተመዝግቧል። ምስክሮች አልቀረቡም፣ አቤት ባዩም አልቀረበም በማለት ጥር 29 በፖሊስ የምርመራ እርምጃ እንግዳ የሆነ አዲስ ነገር ተከሰተ። መርማሪዎቹም ደና ደረጃ አድርሰውት እንደገና የሞተውንና ከዚያም በከሳሽ በጌታውን ቀናቶ ጎትኳችነት ደና ደረጃ በመድረስ ላይ እንዳለ በማንሰራራት ላይ ያለው የምርመራ እርምጃ የተለየ ሁኔታ ተፈጠረበት። መርማሪው በምርመራ መቅደሙ ላይ ከቀኑ 9 ሰዓት የሚከተለውን አሰፈረ። አቤት ባዩ አንደኛ ምትክ ወልዴ፣ ሁለተኛ መቻል ደግዬ የተባሉት ሟች ጥር 11 በቀበሌ እስር ቤት ታሰረ በተባለበት ቀን የቀበሌው ጽሕፈት ቤትና እስር ቤት ለመጠበቅ ተረኛ ዘበኛ የነበረውን በመያዝ ቀርቦ የምስክርነት ቃላቸውን እንድንቀበልለት ጠይቆናል። ነገር ግን ከአውራጃው ፖሊስ መምሪያ በተጻፈው ደብዳቤ ጅምር የምርመራ መዝገብ እንዲላክ በተሰጠን ትእዛዝ መሠረት የምስክሮቹን ቃል ሳልቀበል የምርመራ መዝገቡና እስረኞች ጭምር ወደ አውራጃው ፖሊስ መምሪያ እንዲላኩ የወረዳው ፖሊስ አዛዥ ባዘዙት መሠረት በትእዛዙ መሠረት ለመፈጸም ምርመራውን ሳልጨርስ እዚያ ቆሜያለሁ ይላል። በወረዳው በኩል ያለው የምርመራ ድራማ በዚህ ውል ሳይደራጅ ተጠናቀቀ። በፖሊስ ምርመራ ቡድኑ የተመደበው ተከታታይ ፖሊሱ ማጠያየቁና ወጉን በማዳመጡ ጌታውን በምንም መንገድ ሊጠረጥረው በማይችልበት ሁኔታ ራሱን እያስተካከለ በሚገባ መረጃዎችን ለማጠናከር ቻለ። ከዚህ በኋላ በነገሩ በመቆርቆር በሚሠራው ሥራ እጅግ በማዘንና በመመሰጥ ተከታታዩ ለጌታውን ባሳየው የጥሩ ጓደኝነትና ወዳጅ መንፈስ እንዲሁም ካዛኙ በተከታታዩ ታሪክ በመመሰጥ ከዚህ የወላለቀ ጎጆ ከሚያድር ይልቅ ከእርሱ ጋር እንዲሆን ጌታውንን አጥብቆ በጥሩ ወዳጅነት መንፈስ ጠየቀው። በዚህም ሟቹ ሙሳ ከጌታውን ጋር ሆኖ ይሠራው በነበረው አሰራር አይነት ተከታዩ በጌታውን ማሳ እየሠራ የገበሬ ማኅበር አባል የሚሆንበት መንገድ እንዲፈልጉ ስምምነት አደረጉ። እንደ ልጄ ሆኖ የሚያገለግለኝ አይዞሽ ባይ ሰው አገኘው በማለት ሲደሰቱ የነበሩት አሮጊቷም ተከታዩ ከጌታውን ጋር ለመሆን መፈለጉን ሲገልጽላቸው በእንባ ተዋጡ። በጌታውን ላይም ይህ ነው የማይባል የስድብ ናዳ ያወርዱበት ጀመረ። ተከታዩ ይህን ሁኔታ እንደገና ሲያጤነው በቅድሚያ ከሰጠው መረጃ የበለጠ ከጌታውን ምንም ነገር የማይፈልግ መሆኑን በመረዳቱና ከጌታውን ጋርም መሆን ችግር ከሚፈጥርበት ይልቅ የሚጠቅመው ነገር ያለመኖሩን እንደገና በማጤን የአሮጊቷን ሐሳብ በመቀበል ከእርሳቸው ጋር ለመሆን ወሰነም። ጌታውን እየተመላለሰ እንዲጠይቀውና ለሚኖርበትም ማንኛውም ችግርን እንደሚተባበረው በማረጋገጥ ተለያዩ። ይህ ተከታታዩ እስካሁን ራሱን ከአካባቢው በማመሳሰል ረገድ ማድረግ ያለበትን ከተገቢው በላይ አድርጓል። ለሚፈልገው የመረጃ አሰባሰብ የሚያዳግተው ወይም እንቅፋት የሚሆነውም የለም። ሆኖም የተሰጠው የክትትል ተግባር ይህን ያህል የተወሳሰበ አስቸጋሪና ብዙ ጊዜ የሚፈጅበት ባለመሆኑ ወንጀሉን ፈጽመዋል የተባሉት የነ ፍቃዱ ኪሮን የቅርብ ጓደኛ በዚሁ ጠላ ቤት በአጭር ጊዜ ውስጥ አግኝቶ ከተወዳጀ በኋላ እነ ፍቃዱ ኪሮ የሚጠጡት ጠጅ በመሆኑ ወደ እነሱ አካባቢ ከዚሁ ካፈራው የገበሬ ጓደኛው ጋር ተያይዞ ሄደም። በዚህም በተባለው ጠጅ ቤት አስቀድመው ገብተው በመጠጣት ላይ እንዳሉ ለዚህ ወንጀለኛ ተጠያቂ ናቸው ከሚባሉት መካከል መኩሪያ አንዶ ሞቅ ብሎ ስለነበረ የሆነ ያልሆነውን እየቀበጣጠረና እየተወላገደ መጣ። ተከታዩ ይህን ግለሰብ በሚያውቀው መረጃ መሠረት እዚሁ አካባቢ በአጭር ጊዜ ውስጥ ያየው ስለነበረ በጓደኛው አማካኝነት እንዲመጣና እንዲጋበዝ አደረገም። መኩሪያ
መሃል ለመሃል ከተመቻቸ በኋላ ያላሰበውን ሲሳይ ተያያዘው። ቀልዱም ሳቁም አልፎ መተቃቀፍ፣ በስካር ምክንያት እንደ ሕፃን መማረጡም ወዲያ ሆነም። በዚህ ግርግር የነሞሳን ጉዳይ ጠቆም ማድረጉ አስፈላጊ መሆኑን ተከታዩ በሚገባ በማረጋገጡ ጀግንነትን አስታኮ ተከታዩ መኩሪያን ጠየቀው። መኩሪያ ለመሆኑ ምን ገዶት ተከታዩ ጋር የወጣውን ገበሬ በመጠቆም ይንገረ አንድ በአንድ ታሪክ ልቅም አርጎ ያውቃታል፣ ከመጣብን እኛ ወደ ኋላ የምንል አይደለንም በማለት የሞሳን አሟሟት ሁኔታን አንድ በአንድ ለቅሞ ፖሊሶችንም ሆነ ከሳሾቹን እንዴት እንደሚያወናብዳቸው አጫወተው። ሞቀታውና ሁኔታው በዚህ ላይ እንዳለ ናማረ ኪሮ ቤታቸው ነውና ከተፋሉ። ተከታዩ ወዲያው ወሬውን ለውጦ በጓደኛው አማካኝነት ናማረን ከተዋወቀ በኋላ አሁንም ጠጁን ተያያዙት። ወሬ በተለያየ መልክ ይጧጧፍ ጀመረም። የጀግንነትም ነገር ሲነሳ ራሱን የበታች አርጎ ከከተማው የሰበሰባት ትንሽ ገንዘብ ያለችው በመሆኑ በማሳወቅ የእነሱ ወዳጅነት ስለሚፈልግ እንዲጋበዙለት የሚፈልግ መሆኑን በማረጋገጥ የቀረበው ተከታታይ አድናቆቱን ቀጠለ። ብቅል ያወጣዋል እንዲሉ ሰው ሳይሰማ የሞሳን አሟሟት ሁኔታ በሹክሹክታ ይተርክለት ጀመረ። ይህ ራሱ እንደ ሁኔታው ለመቃየር የሚያስችል ለሥራው ይህ ነው የሚባል ፍላጎትና ክብር ያለው ተከታታይ ሳምንት ባልሞላበት ጊዜ የአገሬውን ሰው ሆኖ የአገሬውን ኑሮ ከአገሬው ተወዳጅቶ ሞሳ ሞተ ከተባለበት ከጥር 11 ቀን በኋላ ጌታውን ቅናቶ ለፖሊስ ኃላፊው እስካመለከተበት ሰኔ 11 ድረስ ደብዛው የጠፋውን ምስጢር ጎላጎላው። በዚህም ተከታዩ ወደ መስቃንና ማረቆ ወረዳ ሾልኮ እንደገባ የሚፈለገውን አጠናክሮ በድንገት መጣ። በምርመራ ሥራ ላይ የብዙ ጊዜ ሥራ ልምድ ያላቸው የፖሊስ አባላት እንደሚያውቁት በሞሳ ጉዳይ አይነት በምርመራ አካባቢ የተደበሰበሰና የተወሳሰበ ምርመራ እጅግ ጠንካራና በሙያ የተካነ መርማሪ ካልተገኘበትና ምርመራው የተደበሰበሰበትን ምስጢር በልዩ ተከታታይ ወይም ምርመራ አማካኝነት ለመረዳት እስካልቻለ ድረስ ሂደቱ እንደተደበሰበሰ ሊቀርና በገሃድ የተፈጸመው ወንጀል እንደ ተረት ሊተረት ይችላል። ለሞሳ ጉዳይ የጌታውን ቅናቶ ጥረት ይህ ነው የማይባል ጥረት ቢያደርግም ጉዳዩን እንዲከታተለው የተመደበው የፖሊስ ባልደረባ ለምርመራው አዲስ ሕይወት ሰጥቶታል። የወንጀል አፈጻጸሙን ትክክለኝነት ብቻ ሳይሆን ጌታውን ቅናቶ በሐቅ ለሐቅ እንጂ በስተጀርባው ምንም ነገር ሳይል የተነሳሳና የሚታገል መሆኑን በልበ ሙሉነት አረጋግጦለታል። በዚህ ማስረጃዎች ማድበስበስ ሕገ ወጥ ተግባር እነማን እንደገቡበት፣ እንዴት ለወንጀሉ መድበስበስ ምክንያት ሊሆኑ እንደቻሉ በሚገባ ሊያረጋግጥ ችሏል። የፖሊስ ተከታታዩ ያገኘው ውጤት ይህን ምርመራ በከፍተኛ ኃላፊነት ጊዜ ሳይወስዱ ውጤት እንዲያስገኙ ለታዘዙት በቂ መርማሪዎች በዝርዝር ፖሊሳዊ ሪፖርት አሳወቀም። መርማሪዎቹም ምርመራውን በሚስጥርና በቅደም ተከተል የሚያጠናቅሩበት በቅድመ ምርመራ ዝግጅት በሚገባ ተወያይተው ቀየሱ። ለተመርማሪዎቹ የሚቀርቡት ጥያቄዎች ምን መያዝ እንዳለባቸው በፖሊስ ተከታዩ ሪፖርት መሠረት የተገኙት መረጃዎች ከሚቀርቡላቸው ጥያቄዎች ጋር እንዴት ሊቀናጁ እንደሚችሉ የመሳሰሉትን በቅድሚያ አዘጋጁ። በዚህ መሠረት ተከሳሾቹ ሐይቆችና ቡታጅራ ፖሊስ የወንጀል ምርመራ ክፍል ተይዘው እንዲመጡ ተደረገ። በዚህ ዕለት ጭራሽ የተዳፈነው የወንጀል አድራጎት በበለጠ ማስረጃ እንዲጋለጥ
12 በአንደኛ ደረጃ የሚታዩ ምስክሮች፣ 2 የደረጃ ምስክሮች፣ በጠቅላላው 14 የሰው ማስረጃዎች ሟች እንዲያዝለት ተከሳሽ አማረ ኬሮ በጽሑፍ ያመለከተበት፣ ሟች መኩሪያ አንዶን የከሰሰበት 6 ገጽ የጽሑፍ ማስረጃ፣ የተገኘው አጽም የሰው ለመሆኑ በአካባቢው የጤና ጣቢያ የተመሰከረበት የፍርድ ቤት 7 ገጽ ማስረጃ፣ ተከሳሾቹ በተለያዩ የምርመራ ቦታዎች የሰጡት የተለያዩ የማይገጥምና ከድርጊቱ ሁኔታ ጋር ሊያያዝ የማይችል ቃል ተሰበሰበ። መርማሪዎቹ በቅደም ተከተል የሰው ማስረጃዎችን ቃል በሚገባ ካገኙ በኋላ በተገኙት ፍንጮች መሠረት የወንጀሉን ድርጊት ከቅድመ ወንጀል አድራጎት ጀምሮ ሊደርሱበት ቻሉ። ይህንንም ከቀረቡት የጽሑፍ ማስረጃዎችና የተከታታዩ ፖሊስ ሪፖርት ጋር በሚገባ አቀናጁት። የቀረቡት የሰው ማስረጃዎች ከወንጀል አድራጎቱ እይታ ጋር የቅርብ ግንኙነት ያላቸው ሲሆን የአብዛኞቹ ቃል የተመሳሰለና የወንጀሉን ድርጊት ዕለት፣ አፈጻጸም፣ ሁኔታና የመሳሰሉትን በሚገባ የሚተርኩ ናቸው። ይህንን የወንጀል አድራጎት ሁኔታ ከወንጀል አድራጎት በፊት የነበረውንና በፖሊስ በምንም አይነት ሁኔታ ወንጀል ፈጻሚዎቹ ያድበሰብሱት እንደነበረ ከተገነዘቡ በኋላ የተከሳሾቹን ቃል አንድ በአንድ መቀበል ጀመሩ። በተለመደ ቅጥፈት የወንጀሉን አድራጎት ለመሸምጠት ተዘጋጅተው ለምርመራ የቀረቡት ተከሳሾች እንደለመዱት ለመቅጠፍ የሚያስችላቸው ሁኔታ ከቶንም ሊመቻችላቸው አልቻለም። መርማሪዎቹ ከወንጀለኞቹ ጋር ወንጀሉን አብረው የፈጸሙ ይመስል የተመካከሩትን፣ ሟቹን ያደረጉትን፣ ከወንጀሉ ፍጻሜ በኋላ የት እንዲሄዱ፣ የሄዱበት ቦታ ምን እንዳደረጉ ይተርኩላቸው ጀመረም። በዚህም የእምነት ቃላቸውን ለመስጠት ቻሉ። በፖሊስ የምርመራ መዝገብ ተከሳሾቹ ፍቃዱ ኬሮ፣ አማረ ኬሮ፣ መኩሪያ አንዶ፣ ንጋቱ ወልዴ፣ ተስፋዬ ብርሃኑ ሲሆኑ ተስፋዬ ብርሃኑ በሸዋ ፖሊስ ምርመራ የሰጠው ቃል እንደሚከተለው ነበረ። ተስፋዬ ብርሃኑ ምረቴ ይባላል። ዕድሜ 34 ዓመት። ሥራዬ ሚሊሻ ነው። አድራሻዬ ቡታጅራ መስቃን ወረዳ ልዩ መጠሪያ ስሙ ዶቢ ከተባለው ቀበሌ በማዕረጉ ኃይሌ ሊቀመንበርነት ውስጥ ነዋሪ ሆንኩ። ሰኔ 17 ቀን ከጠዋቱ 3 ሰዓት ተኩል የሚሆንበት ጊዜ አቃቂ ወረዳ ፖሊስ ቀርቤ የተከሳሽነት ቃሌን በወንጀለኛ መቅጫ ሕግ 27 መሠረት ሳልገደድ በውዴታዬ መሠረት ለመስጠትም ፈቃደኛ ባልሆን ግን ሳልገደድ በፖሊስ ጣቢያ የሰጠሁትም የእምነት ቃል ፍርድ ቤት ስቀርብ እንደ ማስረጃነት የሚቆጠርብኝ መሆኑን ከመርማሪ ፖሊስ ተነግሮኛል። ሟቹን አቶ ሙሳ ባሻን አውቀዋለሁ። ጸብና ዝምድና የለኝም። ጸብ ያለው አንደኛ ከአማረ ኬሮ፣ ሁለተኛ ከፍቃዱ ኬሮ፣ ሦስተኛ ከመኩሪያ አንዶ ጋር ነው። ከአንደኛና ከሁለተኛ ተከሳሽ ጋር ጸብ ሊኖራቸው የቻለውም በቤት ቃጠሎ ሳቢያ ነው። የተቃጠለውን ቤት የአማረ ኬሮ ነው። ከሦስተኛው ተከሳሽ ጋር በድብደባ ምክንያት ሲሆን ዶቢ ቀበሌ ገበሬ ማኅበር ፍርድ ሸንጎ በክርክር ላይ ነበሩ። አቶ አማረ ኬሮ ለወረዳው አስተዳደር ሟች ቤቱን ያቃጠለበት መሆኑን ተይዞ እንዲመረመርለት ማመልከቻ ያገባ መሆኑንም ነግሮኛል። በዚህ መሠረት ጥር 11 ቀን ከጠዋቱ በግምት 5 ሰዓት ገደማ ከንጋቱ ወልዴ ጋር ጥምቀተ ባሕር አካባቢ ሄድን። እዚያም እንደደረስን አማረ ኬሮ፣ ፍቃዱ ኬሮና መኩሪያ አንዶ አንድ ላይ ሆኖ አገኘናቸውና ሰላምታ ተለዋወጥን። በኋላም ሞሳ ባሻን እንፈልገዋለንና መኖሪያ ቤቱ ሄዳችሁ አምጡት ብሎ ፍቃዱ ኬሮ ለእኔና ለንጋቱ ወልዴ ያዘዘን። እኛም በታዘዝነው መሠረት ወደ ሟች ቤት አካባቢ ሄደን ስንፈልገው አጣነውና ተመለስን። ወደ እነ አማረ ኬሮ ዘንድ በመሄድ አጣነው ብለን ነገርናቸው። በዚህ ጊዜ ፍቃዱ ኬሮ ምታጡትም ለጌታውን ቅናቶ ቀለብ ይዞ ቡታጅራ ሳይድ አይቀርምና
መንገድ ላይ ጠብቁት አለንና ወደ መኪና መንገድ አመራን። በዚህ ጊዜ ሟቹ ጎዳናውን ይዞ ወደ ቤቱ ሲያመራ ከሩቅ አየነው። ንጋቱ ከኔ ተለይቶ ወደ ሟቹ በመሮጥ ቁም አለው። ሟቹም ቆመ። እኔም ወዲያው ደረስኩና ትፈለጋለህ አልኩት። በዚህ ጊዜ ሟቹ ማን ነው የሚፈልገኝ ሲለን መስሪያ ቤት ትፈለጋለህ አልነው። ይኸውም በቁጣ ቃል ነው። ከዚያ በኋላ ሟቹ በፈቃዱ ጉዞን ቀጠለ። ወደ ቀበሌ ማኅበሩ ጽሕፈት ቤትም አደረስነው። እዚያም እንደደረስን ሦስቱ ተከሳሾች ማለትም አማረ ኬሮ፣ ፍቃዱ ኬሮ፣ መኩሪያ አንዶ አንድ ላይ ነበሩ። በዚህ ጊዜ ከመካከላቸው ፍቃዱ ኬሮ አመጣችሁት ወይ ብሎ ከጠየቀም በኋላ እስር ቤት አስገብታችሁ መርምሩት፣ የአማረን ቤት ያቃጠሉት እሱና ጌታውን ቅናቶ ናቸው ብሎ አዘዘን። እኛም በታዘዝነው መሠረት እስር ቤት ካገባነው በኋላ ከእስር ቤቱ አካባቢ ካለው ጫካ ውስጥ እንጨት ቆርጠን ካመጣም በኋላ አቃጥለሃል አላቃጠልክም በማለት እየደበደብን ምርመራ አካሄድንበት። በዚህ ጊዜ ጌታውን ሄደን እናቃጥላለን ብሎ ቢለኝ እኔ አልሄድም ብዬ ከምናገረው በስተቀር እኔ አላቃጠልኩም ብሎ ተናገረ እንጂ አቃጥያለሁ ብሎ ያመነው ነገር የለም። ይህ ከሆነ በኋላ እስር ቤቱን ዘግተንበት ወደ ጥምቀተ ባሕሩ ሄደን እዚያም ጥምቀቱ ቦታ ውለንና አክብረን ከጨረስን በኋላ የጌታውን ቅናቶ እህት ከሆነችው ወይዘሮ ዓለምነሽ ቅናቶ ጠጅ ቤት አካባቢ ከአማረ ጋር ሄድን። እዚያም እንደደረስን ከጌታውን ቅናቶ ወይዘሮ ዓለምነሽ ጋር ጸብ ስላላቸው አንገባም ብለው የአማረ ልጅ ክርስትና በዚያው ዕለት ተነስቶ ስለነበረ ተያይዘን ወደ አማረ ቤት ሄድን። እኛ ግን ዓለምነሽ ቤት ሁለት ብርሌ ጠጅ ጠጥተን ሂሳቡን ንጋቱ ወልዴ ከከፈለ በኋላ አማረ ግብዣ ጠርቶን ስለነበረ ወደ እርሱ ቤት ሄደን እዚያም እንደደረስን አማረ አንድ ጠርሙስ የእህል አረቄ ለእኔና ለንጋቱ ከገዛልን በኋላ የተገዛውን አንድ ጠርሙስ አረቄ አማረ ከነሚስቱ ፍቃዱ ኬሮና መኩሪያ አንዶን ጨምሮ ጠጣን። ምግብ ቀርቦልንም በላን፣ ጠላም ጠጣን። ብዙ ባንሰክርም ሞቅ ብሎን ነበረ። ምግቡንም ሆነ መጠጡን ኮሳሰድን በኋላ ከምሽቱ በግምቱ 1 ሰዓት ተኩል ገደማ ከአማረ ኬሮ ቤት ወጥተን ወደ እስር ቤቱ አካባቢ ለመሄድ ጉዞ ቀጠልን። በጉዞአችን ላይም ምንም ስለ ሟቹ የተነጋገርነው ጉዳይ ባይኖርም እስር ቤቱ ከምሽቱ በግምቱ 2 ሰዓት ሲሆን ደረስን። ከዚያም እስር ቤቱና ጥምቀተ ባሕሩ አንድ አካባቢ በመሆናቸው ለቀሳውስቶቹ ራት የመጣላቸው መሆኑንና ለመሆኑን ለመረዳት ተያይዘን ወደ ጥምቀተ ባሕሩ ሄድን። እዚያም እንደደረስን ምግብ ይመጣላቸው መሆኑን ከተገነዘብን በኋላ ተመልሰን ወደ እስር ቤት አካባቢ ሄደን እዚያም እንደደረስን ፍቃዱና አማረ ሟቹን ከእስር ቤት አወጡት። ጌታውን ዘንድ አውርዱት ብለው ስላዘዙን እኔና ንጋቱ ወልዴ እስር ቤቱን ከፍተን በመግባት ሟቹን በራሱ ቀበቶ የኋሊት የፊጥኝ አስረን ከእስር ቤት አውጥተን ኩሽኩሽ ወደ ተባለው ጫካ ጉዞ ቀጠልን። ኩሽኩሽ ቀበሌ ስንደርስ አማረ ኬሮ የተባለው ግለሰብ በያዘው በትር ከማጅራቱ ላይ አንድ ጊዜ ሲመታው ተሽከርክሮ ከመሬት ላይ ወደቀም። እዛው እንደወደቀ ፍቃዱ ኬሮና መኩሪያ በያዙት ዱላ መተውታል። ሟች ሕይወቱ ወዲያው እንዳለፈ ፍቃዱ ከጫካ ውስጥ ቅጠላ ቅጠል ሰባብሮ አስክሬኑን አለበሰም። ከዚያ በኋላ ወደ አማረ ቤት ለመሄድ በጉዞ ላይ እንዳለን የዚህን ወንጀል አፈጻጸም እንዳንናገር አማረና ፍቃዱ ማስጠንቀቂያ ሰጥተውን ነበረም። ከዚያም አማረ ቤት ደርሰን ጠላ ከጠጣም በኋላ እኔና ንጋቱ ወደ መኖሪያ ቤታችን ሄድን። ትንሽ ገንዘብም ሰጥቶን ነበር አማረም። በመጀመሪያ ሟቹ ወደ ቤት ሲሄድ አብረን በያዝንበት ወቅትና ከዚያ ከእስር ቤት አውጥተን ወደ ኩሽኩሽ ቀበሌ በምንወስድበት ወቅት እኔ ይዤ የነበረው መሳሪያ አንድ አጭር ምንሽር ከመሰል አንድ ጥይት ጋር ሲሆን ንጋቱ ወልዴ ይዞት የነበረው ዲሞትፈር ጠመንጃ ነው። ጥር 17 ከቡታጅራ የተላከው ፖሊስ ከሌሎች ሚሊሻዎች ጋር መጥተው ስለነበረ ሕዝቡን ቀስቅሰን ዶቢ ገበያ እንዲሰበሰብ ካደረግን በኋላ የሟች ሬሳ ከወደቀበት ስፍራ ፖሊሶችና ሚሊሻዎች ሄደን ስለነበረ እኔም ሕዝቡን ሰብስቤ እንደጨረስኩ በዚያ አካባቢ እንዳለው ፖሊሶችና ሚሊሻዎች ሟቹ በሕይወት እያለ ለብሶት የነበረውና አድርጎት የነበረውን ኮፍያ ማለት ቡራቡሬ ሸሚዝና ካኪ ሱሪ ዳልቻ ኮፍያ አናቱ ላይ ቀይ ምልክት ያለው ይዘው ሕዝቡ ወደ ተሰበሰበበት አካባቢ ካመጡ በኋላ ሕዝቡ ይህን የገደለው ሰው አውጡ ብሎ ፖሊሶችን ሲጠይቁ እኛ ምንም የምናውቀው ነገር የለም፣
የአይነቱ ነገር ስንሰማ ዛሬ መጀመሪያችን ነው ብለን መልስ እንደሰጠን ፖሊሶቹ ራሳቸው ከሕዝቡ መካከል 1 አማረ ኬሮን፣ 2 ፍቃዱ ኬሮን፣ 3 መኩሪያ አንዱ የተባሉትን ለይተው በማውጣት ከነ ኤግዚቢቱ ወደ ቡታጅራ ፖሊስ ይዟቸው ሄዱ። ከሟች ልብስ በስተቀር የሟቹ መንጋጋና የእግሩ ስባሪ አጥንት መገኘቱን አውቃለሁ፣ አይቻለውም። ከዚህ በኋላ እነሱ በተያዙት በ15ኛው ቀን እኔ ተያዝኩ። እኔ በተያዝኩ በ3ኛው ቀን ንጋቱ ወልዴ ተያዘና ለ3 ቀን ያህል ከታሰርም በኋላ ወደ ዝዋይ ተላክን። እዚያም ቃል ሰጥተናል። እኔ የሰጠሁት ቃል አላየውም፣ ምንም አላውቅም በማለት ነው። የክህደት ቃል ልሰጥ የቻልኩበት ዋና ምክንያትም ሟቹ በሞተበት ዕለት እነ አማረ ኬሮ የማስጠንቀቂያ ቃል የሰጡኝ በመሆኑ ነው። ከዚያም በሰኔ ወር ዓርብ ቀን ወደ አዲስ አበባ ልንመጣ ችለናል። ወደ አዲስ አበባ ከመምጣቴ በፊት ግን በአቶ አሰፋ ወሸቤ ዋስትና ተለቀን ነበር ሲል የተከሳሽነት ቃሉን አንደኛ አቶ አበባ አብተው፣ ሁለተኛ አቶ በላይ ጅማ ባሉበት ሰጥቼ ተነቦልኝ ፈረምኩ ይላል። ይህንን ጉዳይ ፖሊስ መርምሮ ለፍርድ ቤትም አቅርቦታል። በከባድ የግፍ አገዳደል ፈጽሟል የሚል ውሳኔን ተሰጥቶበታል። የሙሳ የተወሳሰበና ውል አጥቶ መልሶ ውል ያገኘው ጉዳይ ተዳፍኖ ሊቀር የነበረው የሙሳ የግፍ አገዳደል ታሪክ በብርቱ መርማሪዎች ጥረት ውል ይዞ ፍትሕ አገኘም። ሙሳ አዝሎ ለጌታውን ቅናቶ ያቀበለው ስንቅ በሜዳ አልቀረም። ጌታውን ቅናቶ በተቀበለው ስንቅ የሙሳን ገዳዮች እስከ መጨረሻ ታግሎ አጋልጦበታል። ይህንን ጉዳይ ሲከታተል የነበረው ፍርድ ቤትም እነዚህን ግፈኛ ተከሳሾች በእያንዳንዳቸው ላይ የዕድሜ ልክ እስራት ወስኖባቸዋል።